ለብልግናም አይደለም ለእውነት ለፍትህ እንጂ። ሰላም እንደምን አላችሁ ውድ የዳጣ ድራማ ተከታታዮች በሙሉ። ዳጣ ድራማ በጣም የሚገርም ነገር እያሳየ ነው የሚገኘው። ሁላችንም ያልጠበቅነው ነገር እያሳየ ይገኛል። ውድ ቤተሰቦች ምንድነው በዳጣ ድራማ ላይ እየተካሄደ ያለው ነገር እየሆነ ያለው ነገር ምንድነው? እኔን በጣም አወዛግቦኛል። ውድ ቤተሰቦች እስኪ እንዴት አያችሁት? ያያችሁት ካላችሁ ሐሳብ አስተያየታችሁን በዳጣ ድራማ ዙሪያ ላይ የተሰማችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዳጣ ድራማና ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ዳጣ ድራማ ላይ በጣም የሚገርም ነገር ምንድነው? ሁላችንም እንግዲህ የሰላም ጉዳይ በጣም አሳስቦናል። ሰላም ካረገዘች ቆይታለች። ነገር ግን ከማን እንዳረገዘችና ከዛ ቤት ይሁን ከውጭ ይሁን እስካሁን ድረስ የታወቀ ነገር አልነበረም። ነገር ግን መጨረሻ ሳለ አሁን ሪያሊቲው ወጥቷል። ውድ ቤተሰቦች ይሄ በጣም ደስ ብልም በዛው ልክ ደግሞ የሚያስጠላ ነገር ነው ያለው። ምክንያቱም አቶ ደረጀ ይሄን ጉዳይ አያውቅም። በፊት እንግዲህ እኔም እንዳልኳችሁ ከሆነ ብዙዎቻችሁም ደግሞ ግምታችሁን ኮሜንት ላይ እያስቀመጣችሁ ነበር። ይሄ ምንድነው ሰላም ያረገዘችው ከደረጀ ነው፣ ይሄም ደግሞ ደረጀ ሆን ብሎና አቅዶና አልሞ ያደረገው ነገር ነው ብላችሁት ነበር። ነገር ግን ሁላችንም ተሳስተናል። በጣም የሚገርም ነገር ነው እያሳየለው። ሰላም ደረጀ ጋር ምንም አይነት ግንኙነት የላትም። ይሄ ምንድነው በይፋ እነሱ ምንም የምትተዋወቁት ነገር የለም። እሷ እንግዲህ እርጉዝ እንደሆነችም ደረጀ ባለፈው ጊዜ ሲሰማ ጊዜ በጣም ተወዛግቦ ነበር። ይሄን እንግዲህ ሁላችሁም እንዳላችሁት ከሆነ እያስመሰለ ነው እሱ ያቃል ብላችሁ ነበር። እኔም ብያችሁ ነበር። መጨረሻ ላይ ግን እንደጠበቅነው አላገኘነውም። ውድ ቤተሰቦች በሰላም እርግዝና ዙሪያ ላይ አቶ ደረጀ ምንም ያውቀው ነገር የለም። ይሄ ነገር ከሰላም ውጪ ማንም ያውቀው የለም። ውድ ቤተሰቦች ሰላም ደግሞ በስተመጨረሻ ላይ በጣም የሚያሳስብ ነገር ነው ተናገረችው። ምንድነው ይሄም እንግዲህ እሷ ራሷን እየወቀሰች ነገር ግን ይሄን ማድርገው ለፊት ስል ነው እያለች ነበር ያደረገችው። ይሄን እንግዲህ ለምን ያለች ትመስላለች? ውድ ቤተሰቦች ምንድነው ከደረጀ ጋር ያላት ችግር? ከደረጀ ጋር ያላት ግንኙነት ምንድነው? ቤተሰቦች እኛ የምናውቀው ሰላም የደረጀ ቤት ሰራተኛ እንደሆነች ነው የምናውቀው። ከዚህ ውጪ ሰላም ከደረጀ ጋር ምንም አይነት ግንኙነት እንደሌላ ነው የምናውቀው። መጨረሻ ሰዓት ላይ ግን ዳጣ ድራማ በጣም አዳዲስ የሚገራረሙት ነገሮችን
እያሳየ ይገኛል። ውድ ቤተሰቦች እስኪ እናንተስ ሰላም ባወራችሁ ነገር ላይ የተሰማችሁ ነገር ይሄን ነገር ደግሞ የተረዳችሁት ካላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ውድ ቤተሰቦች ድራማው እንግዲህ በጣም በሚገርም ሁኔታ እየቀጠለ ነው ያለው። ውድ ቤተሰቦች ሌላው ዳጣ ድራማ ካሳየው ነገር መሃል በጣም አቢጌልና የዳጣ ጉዳይ ጸባቸው አሁንም እንደቀጠለ ይገኛል። ይሄን ነገር እንግዲህ መጨረሻቸው ምን እንደሚሆን መጨረሻው ላይ እምናይ ይሆናል። ውድ ቤተሰቦች በቀጣዩ ክፍል ምን ልናይ እንችላለን? በጣም አሳሳቢ ነው። አሁን እንግዲህ አቢጌል ጸባን እንደቀጠለች ትገኛለች። ከዳጣ ምን እንደምትፈልግና ምን ለመሆን እንደምትፈልግ እስካሁን የታወቀ ነገር የለም። ከናታን ጋር ያላትን ግንኙነት እንግዲህ አባቷ የደረሰ ይመስለኛል። ነገር ግን ናታንም አሁን ሌላ ታሪክ ውስጥ ገብቷል። አሁን በምንም ታሪክ ወደ ኋላ ተመልሳ ናታንን የማስገደድም ሆነ የማስጨነቅ ምንም አይነት ሞራልም የላትም። ከዚህ በኋላም ወደ ናታን የመመለስ ፕሮባቢሊቲ በጣም ትንሽ ነው የሚሆነው። ውድ ቤተሰቦች ይሄም እንግዲህ ምንድነው ናታን በጣም ብልጥ ሰው ናታን እኔ ከድሮ እንግዲህ ናታን በሚያደርገው ወቅት ላይ እኔ የመችኝ ነበር። አሁን ግን በባለፈው ክፍል ላይ በአቢጌል ላይ ያደረገው ነገር ሳይ በጣም እየተመቸኝ ነው ያለው። ውድ ቤተሰቦች ናታን በጣም ተመችቶኛል። እስኪ ናታን እንደኔ የተመቻችሁት ሁላችሁም ይሄን ቪዲዮ ላይክ አድርጋችሁት ለናታን ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ሌላው ዳጣ እንግዲህ አሁንም ቢሆን ከዛ ቤት የመውጣት ምንም አይነት ሐሳብም ቅድም የላትም። አቢጌል ግን አሁንም ቢሆን ተስፋ እየቆረጠች አይደለችም። በዳጣ ላይ ያላት ጥላቻ አሁንም እንደቀጠለ ይገኛል። ውድ ቤተሰቦች አቶ ደረጀ እንግዲህ በዚህ ሰዓት ላይ በጣም ተናዶባታል በአቢጌል ላይ። አቢጌል ከፍተኛ ባል በደል በዳጣ እያደረሰች ትገኛለች። ዳጣን ከቤት ለማባረር እብን እዛ ቤት እንዳትገባውላ እያሰበች ትገኛለች። ይሄ ነገር በጣም የሚያስጠላ ነው። ውድ ቤተሰቦች አቢጌል እንግዲህ ከዚህ በኋላ ሁላችንም ማየት የምንፈልገው ነገር በዳጣ ድራማ ላይ ቢኖር ምንድነው አቢጌል ከስራ መቆጠብ ነው ያለባት። ውድ ቤተሰቦች ከዳጣ ጋር ያላትን ጸብ ማቆም ነው ያለባት። ውድ ቤተሰቦች እስኪ እናንተስ ምን ትላላችሁ? በእኔ ሐሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ሌላው ሰላም ሌላ ታሪክ ውስጥ ገብታለች። አሁንም ቢሆን ጥያቄዋን አላቋረጠችም። አሁንም ከዳጣ ጋር ያለውን ግንኙነት ለማወቅ ጥረት እያደረገች ትገኛለች። ይሄ ምንድነው ዳጣ የት ወልዳ እንዳደገችና አባቷን ስም እብን የት እንደተወለደችና ከየት እንደመጣች ለማጣራት ሙከራ እያደረገች ትገኛለች። በባለፈው ክፍል እንግዲህ እንደሰማችሁ እንዳያችሁት ከሆነ ዳጣን ስትጠይቀው ጊዜ ዳጣ ምንም ማቆ ነገር የለም ከዚህ በኋላ ደግሞ ሁለተኛ እንዳትጠይቅኝ እንደዛ አይነት ነገር እኔም አላቅም ስትል ነበር። አሁን ግን ሰላም አርፋ አልተቀመጠችም። ይሄ ነገር ለምን ይመስላችኋል? ውድ ቤተሰቦች ምክንያቱም ሰላም የምታውቀው ምስጢር አንድ ነገር አለ ማለት ነው። ይሄን ጉዳይ እንግዲህ ዳጣ ምን የምታውቀው ነገር የለም። ዳጣ እንግዲህ በተደጋጋሚ ደረጀን እንግዲህ እናቴን አገናኝ ስትል ነበር። በተደጋጋሚ የእናት ፍቅር እኔ እናቴን እፈልጋታለሁ በህይወት ካለች እብን አገናኝን ወይንም ደግሞ በህይወት አለች ወይስ የለች ደረጀን በተደጋጋሚ ስታስጨንቅ ነበር። መጨረሻ ላይ ግን እናቷ ሰላም ሆና ስታገኝ ጊዜ መንታ ሳይየናለች። በጣም አሳሳቢ ነው። ውድ ቤተሰቦች አሁን ሰላም ጥያቄዋን እንደቀጠለች ትገኛለችና በዳጣ ድራማ ላይ በቀጣዩ ክፍል ምን ልናይ እንችላለን? አሁን የሰላም እርግዝና ታውቋል፣ ተረጋግጧል። ነገር ግን አቶ ደረጀ ምንም በዚህ ጉዳይ ላይ የሚያውቀው ነገር የለም። መጨረሻ ሰዓት ላይ ምን እንደሚፈጠር ያው አብረን የምናይ ይሆናል። ውድ ቤተሰቦች ይህን ድራማ እየተከታተላችሁት ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ በቀጣዩ ክፍል እንግዲህ ምን ልናይ እንችላለን? ሐሳብ አስተያየታችሁን ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ቀጣዩ ክፍል እንግዲህ በጣም መሳጭ ነው። አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ያው ሁሉ ጊዜ እንደምንላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ አድርጋችሁት ለዳጣ ድራማ ያላችሁን ፍቅር አሳዩልን። ምክንያቱም መሳጭ የሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። ውድ ቤተሰቦች በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። ቻው።